እኮ ነው። እት ቆይ ምን ለማድረግ እየሞከርሽ ነው? ምን አደረው? ተውሽኝ እንዳትሞክሪ። የተፈጠረው ሁሉም ነገር አይቻለሁ። ምን ሳደርግሽ ነው? ለባልሽ ያቀረብሽው ምግብ ላይ መርዝ ጨምሪ በአይኔ ነው ያየሁሽ። የመርዝ መመድ እንዳትሞክሪ ሳሪ። ቆይ ለምን ልትገዩ ፈለግሽ? ምን ቢበድልሽ ነው? ቆይ አላምነውም ሂዊ። አላምነውም? እኔ እንጃ ሂዊ። ቆይ ደግሞ በምን ጠረጠርሽው? በየቀኑ ስልክ ይደወልለታል፣ ከሴቶች ጋር ስራ ይሰራል። በዛ ላይ ቢሮ በደወልኩ ቁጥር ካጠገቡ ሴቶች አይጠፉም። እና በቃ በዛ ላይ ስልኩ ላይ የሚላኩለት አፈቅርሃለሁ፣ አግባኝ የሚሉ ሴቶች ብዛት። እሺ ምን ላድርግ? ቆይ እሱ መልስ ምንድን ነው? ዝም ነው የሚላቸው፣ ምንም አይመልስላቸውም። በቃ በዚህ ጠረጠርሽው? አዎ፣ ለምን አልጠረጥረውም? ከኔ የተሻለ ሴት ማግባት እየቻለ ለምን እኔ መረጠኝ? እሺ ስለሚወድሽ ነው ሳሪ? አይደለም፣ ለመባለግ እንዲመቸው ነው። ለመባለግ ቢያስብ ለምን ማግባት አስፈልገው? አላውቅም። ቆይ ይሄ ሁሉ ጥርጣሬ ካለብሽ ለምን ቆይሽ እስከ ዛሬ? እወደዋለሁ ሂዊ። ለምን ታዲያ ከወደድሽው ለምን ልትገዩ ፈለግሽ? ከኔ ውጭ የማንም ሆኖ ማየት ስለማልችል። ይኸውልሽ በቃሽ። ይኸውልሽ ይሄን ሀሳብሽን ተይ። እንደዚህ ማድረግሽንም ማሰብሽንም ቢያውቅ ይርቅሻል። በእናትሽ ሂዊ ለማንም እንዳትናገርሽ፣ ሁለተኛ የለመደኝም። የኔ ቆንጆ ሰሞኑን ልክ አይደለሽም፣ ፊትሽም ተቀያይሯል። በሰላም? አረ ደህና ነኝ፣ አትጨናነቅ። ታዲያ ዛሬ ስራ አትሄጂም እንዴ? አይ ትንሽ ረፍት ላድርግ ብዬ ነው። ጓደኛዬ ሰላም ደግሞ እየመጣች ነው። ኦኬ፣ እንደሱ ከሆነ እንኳን አይደብርሽም ማለት ነው። አዎ ቤቶች ሰላም እያማንሽ መጣሽ። እኔ እኮ ምንድን ነው ስልክ የሚለኝ እላለሁ። አይገባም ብትበል እናንተ ጉደኞች። በቃ እሺ ሂዊ፣ ከጨረሽ እንውጣ። እሺ ጓደኛዬ፣ ጠፋሽ እኮ ደግሞ ከተያየንም በጣም ቆየ። አምሮብሽ ነው የመጣሽው? እባክሽ እውነት አምሮብኛል። ባይሆን አንቺ ተመችቶሻል። ትንሽ ተርብልሽብኛል አደል? ባልሽ እራሱ አምሮበታል። ቆንጆና ተጫዋች፣ በዛ ላይ ጎበኝ። ግን ምን ግርም እንደሚለኝ ታውቂያለሽ? እነዛ ሁሉ ሴቶች አበድኩልህ ሞትክልህ ሲሉት ምንም ግድ ያልሰጠ ሰውዬ አንቺ እጅ ላይ መውደቁ ግን ግርም እንደሚለኝ። እኔም ያንሰኛል። አረ ሳሪ አትቆጪ እንዴ! እኔ እኮ ጀስት ነገሩን እኮ ነው። እኔ ምን ያንስሻል አልኩኝ። እሺ እኔ የምልሽ ሳሪ። አቤት። እህትሽ በቃ እዚህ ቤት መኖር ጀመረች እንዴ? አዎ ቆየች እኮ። ግን ይሄን የመሰለ ቆንጆ ባል ይዘሽ እህትሽን አብሮ ማኖር ትንሽ አይከብድም? ማለቴማ ለድመት ወተት አስቀምጦ ጠብቂልኝ ማለት እንደሱ ልልሽ ብዬ ነው። አልገባኝም። ስለምን ድመትና ወተት የምታወሪው? ስለዚህ ልልሽ የፈለኩት እህትሽ ቆንጆና ሳቢ፣ በዛ ላይ ሁሉም ወንዶች ሲያዩት ሊወዷት የሚችሉ አይነት ሴት ናት። ባልሽም እንደዛ። በዛ ላይ ደግሞ እንደማየው ከሆነ በጣም ነው የሚቀራረቡት። ስለዚህ ምን? ስለዚህማ እህትሽን አብረሽ ማኖር ከፈለግሽ ባልሽን ጠበቅ ማድረግ ይኖርብሻል። ለምን እንዲህ ያልሽ? ጓደኛዬ የሰው መጨካከኑን እረስተሽዋል መሰለኝ። ማለት ታሞ ከመማቀቅ አስቀድሞ መጠንቀቅ አለ የሀገሬ ሰው። ትንሽ ጠንቀቀ ብትይ ጥሩ ነው። ትጨናነቂ። እኔ እኮ ነገሩን ለመናገር ያክል ነው። ሰላምዬ፣ ምን ማድረግ ያለብኝ ይመስልሻል? እያንዳንዱን እርምጃ በትኩረትና በጥንቃቄ መከታተል ይኖርብሻል። አስተውይ። ከእጅ ያዙት ወርቅ እንዳይወደብሽ ነገሩ። ቆይ ለምን ልትገዩ ፈለግሽ? ምን ቢበድልሽ ነው? ቆይ ወይኔ ሳሪ ፎቶ አምጪልኝ እስኪ። ወይ ይሄ አይ ዳጊ፣ ለምንድን ነው ሁሌ ፎቶ የምትረሳው? ቆይ አጋጣሚ እኮ እንዴ። ሳሪ
ዛሬ አንቺ እያለሽ ነው ፎጣ አምጪልኝ ስትል ዝም ያልሽው? ይኸው ግን በመጣችላ አይደል? እኔ እኮ ስጠራሽ ጊዜ ሳትሰሚ ትቀሪ ነው ያቀበልኩት አይደል? ተነሽ እዛ ጋር ተቀመጪ። ዛሬ ስራ አልገባም። ምን ነው? ትናንት ያለኝን ስራ በሙሉ ጨርሼ ነው የመጣሁት። ለዛ ዛሬ የምሰራው ምንም ነገር የለም። እቤቴ ልረፍ። እሺ በቃ ደህና ዋል። እሺ ደህና ዋይ። እስካሁን ተኝተሻል? ዝም ብዬ ነው እባክሽ። ዛሬ ስራ ገብ እንዴ? አዎ ዛሬ በጣም ደክሞኛል። ትንሽ ፈረስ ላግኝ። እሺ በቃ በይ ደግሞ እንደ ጎረምሳ ተጎልተሽ ያለሽ። መልካም ስራ። እሺ ቻው። ሁለቱም በአንድ አይነት ቀን እረፍታቸው? ቆይ ሁለቱም እንዴት በአንድ ቀን ቤት ሊቀሩ ቻሉ? ምን እየተካሄደ ነው? አይ እኮ መቶ አንተ ላይ ጥኖ እንደዚህ ያላክ? አዎ አንቺ ላይ ጥኖ እንደዚህ ተንጨባረሽው? አይ እኮ መቶ እኮ ነው ይብራችሁ። ሄሎ ሄሎ። አቤት። ደህና ነኝ የኔ ቆንጆ። አዎ ምን ነው የኔ ቆንጆ ብያሳነስኩባት እንዴ? ይቅርታ የኔ ስልክ ተሳስተሽ እንዳይሆን። ዳግም አይደለ? አዎ ነኝ እኮ አውቄሃለሁ። ይልቅ መሽኮር መሙቷና እንተዋወቅ። የምን መሽኮርመም የምን ትውውቅ ነው? እኔ መታወቅ አፈልግም? አዎ ምን ይሰራልኛል? ምናልባት ብታይኝ እንዲህ አትልም። ተወደኝ ይሆናል እኮ። ይቅርታ በጣም እኔ የተከበረ ትዳር ያለኝ ሰው ነኝ። ታዲያ ምን ችግር አለው? ይቅርታ የኔ ስልኩን ልዘጋው ነው። ምን ነው ማወደድ ብቅ ነው እንዴ? ገና በዚህ ብቻ አላበቃ። ያልታወቀብህ እንዳይመስልህ። በዚህ ብቻ አለቀም። እያንዳንዱን እርምጃህን ከቤት ጀምሮ የሚከታተል ዛሬ ስራ ትቆያለሽ? ምን
እንውጣ አይደል? ይደር ቅደም በቃ እኔ ትንሽ ቆይቼ እመጣለሁ። እሺ ደህና እሺ ደህና ዋል። ይገርምሻል ዛሬ እኔና እህትሽ ከተጋባን አንድ አመት የእውነት ነው ዳጊ? እውነት በጣም ደስ ይላል። እንኳን ደስ አላችሁ። እውነት በጣም ደስ ብሎኛል። ሰርፕራይዝ ላደርጋት እያሰብኩ ማድረግ ደግሞ ቆንጆ ነው ትይዝና ማለት ነው ኬክ ወይም ምናምን ታስተካክልና እራሱ ላይ ሰርፕራይዝ ታደርጋለህ። እንደሱ ይሻል። በዚህ እኮ ነው የፈለኩሽ፣ ግን ታግሽኛለሽ። ደግሞ ለእህቴ በደንብ ነው የማትገዛው። እሺ እንደዛ ከሆነ ታዲያ የቱ ይቅደም? ከትልቁ ብንጀምር አይሻልም? መጀመሪያ ሮም እናመቻች። እሺ የት አካባቢ? ወደዚያ አካባቢ አይጠፋም። እሺ ሄሎ፣ ወይዬ የት ነህ? ስራ ቦታ ነኝ። የት ሆነሽ ነው? አቤት ምን ነው ቆያለሁ አላልሽም? ነበር። እኔ ጋር ደወለች። ወይ ሳሪ የት ነሽ? ስራ ሆኜ ነው። ምን ነው ፈለግሽኝ እንዴ? አይ ምሳ እንድትበይ ፈልጌ ነው። እሺ መጣሁ በቃ። እሺ ያወቀችብን ይመስልሻል? አይ ያወቀች አይመስለኝም። እኔ ግን የጠረጠረች ይመስላል። አይ ደብሯት ሊሆን ይችላል። እንሂድ አሁን። ሳሪ መጣችሁ? አዎ። ከየት ተገናኛችሁ ደግሞ አንድ ላይ? መንገድ ላይ በር ላይ በቃ ያገኘ እኔ ጄል ታጠብ፣ በጣም ርቦኛል። እሺ ተቀምጡ። በቃ ምሳ ነገር አለ። እንዳጠጣው ዳጊ። ምን ማድረግሽ ነው? አንቺ ራሱ ምን እያደረግሽ ነው ያለሽው? እኔ ደግሞ ምን አደረግኩ? ያደረግሽውን በሙሉ አይቻለሁ ሳራ። በድጋሚ አየሽ? ቆይ ይሄን ያህል ምን ቢበድልሽ ነው? ምን እየተፈጠረ ነው ያለው? እሺ እሱ ሲሆን እኔ ምን አድርጌሻለሁ? አንቺም ያው ነሽ። እንዴ አረ ሊገባኝ አልቻለም። ምን እየሆናችሁ ነው? ጎጆ የተሸሸገሽ ባሌን የነጠቅሽኝ አውሬ ነሽ። እሺ የምን መንጠቅ? ምንድን ነው የምትይው? ቆይ ሁሉንም ስራችሁን አውቄያለሁ። ቤቴ ውስጥ ስትዳሩ ከርማችሁ ጭራሽ እሱ አልበቃ ብሏችሁ ሜዳ ለሜዳ ሩም ለመያዝ ስትንከራተቱ በአይኔ በብረቱን ያዩዋችሁ። እሺ ተረጋጊ ሳሪ፣ ላስረዳሽ። በቃ ከዚህ በላይ እንድታወራ አልፈቅድልኝም። ምን እንደሚቆጨኝ ታውቃለህ? ያን ዕለት ምግብ ውስጥ መርዝ መጨመሬ እንደ ስህተት ማየቴ ነበር። ያን ዕለት ነበር መሞት የነበረብህ። እኔም እንደዚህ አልሆንም ነበረ ብገልህ። መርዝ? አዎ ዳጊ፣ የምጠጣው ውስጥ መርዝ አለ። ባለፈው ምግብ ውስጥ መርዝ ጨምራ ነበር። ቆይ ለምን? ልገልህ። ለምን ሳራ? ስለማታምነህ ስለምጠረጥር ነው። እኔ? አዎ አንተ ባለጌ። በቃሽ፣ ከዚህ በኋላ እንድታወሪ አልፈቅድልሽ። ለምን? ብልግናህን ስላወቅኩብህ? ሳራ የማቅሽ ይመስለኝ ነበር። አንቺ ግን ፈጽሞ የተለየሽ ነሽ። ጭራሽ አላውቅሽ። ደግሞ የሚገርመው እኔን መጠርጠርሽ። የምን
ለምን መጠርጠር? ሲጀምር አላምንህም። እና ለእኔ መርዝ እስከ መስጠት ደረጃ ክፉ ነሽ? አንድ ነገር ውቂ፣ አንድም ሴት ከአንቺ ውጭ አይቼ አላውቅም፣ እንኳን ከእህትሽ ጋር። እና አልጋ ላርጋ ስትዞሩ የነበረውስ? እሱም ቢሆን ዛሬ አንቨርሰሪያችሁ ስለሆነ አንቺን ለማስደሰት ሩም እየመረጥን ነበር እንጂ ሌላ ነገር አልነበረም። ዛሬ መስከረም 13 ነው ነበር። በጣም ነው ያፈርኩብሽ። ይቅርታ። አንድ ነገር ልንገርሽ፣ ትዳር ያለ እምነት አሸዋ ላይ እንደቆመ ቤት ነው።